ሰላም ዛሬ የአውሮፓ የእግር ኳስ የዝውውር መስኮት በከፍተኛ ትኩሳት ቀጥሏል። በአንድ በኩል ሊቨርፑል የፒኤስጂውን ኮከብ ብራድሊ ባርኮላን ለማስፈረም ጥረት ላይ ቢሆንም የፓሪሱ ክለብ ያወጣው አዲስ የዋጋ ተመን ነገሮችን አወሳስቦታል። በሌላ በኩል ደግሞ አርሰናል የ16 ዓመቱን ድንቅ ታዳጊ ማስፈረሙን አረጋግጦ ትኩረቱን ወደ ብሩኖ ጊማሬሽ እና ወደ ማድሪዱ ኮከብ ቪኒሲየስ ጁኒየር አድርጓል። ማንቸስተር ዩናይትድ የመካከለኛ ክፍሉን ለማጠናከር ያደረገ ያለው እንቅስቃሴ የደረሰ በዛሬው እትማችን እንግዲህ በዛሬው ቪዲዮአችን የፋሪዚዮ ሮማኖ እና የሌሎችን ታማኝ ምንጮች የቅርብ ጊዜ የዝውውር መረጃዎች በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ ትኩስና አጫጭር መረጃዎችን ታገኛላችሁ። አሁን ወደ መረጃችን አለፍን። በአርሰናል በኩል አሌክስ ዶንቼቭ እንግዲህ የተጠናቀቀ ዝውውር ነው። የዝውውር ሁኔታ እንግዲህ አርሰናል የ16 ዓመቱን የካርዲፍ ሲቲ ድንቅ ታዳጊ ኤክሴል ዶንቼቭን ለማስፈረም ሙሉ በሙሉ ከስምምነት ደርሷል። ተጫዋቹ የሕክምና ምርመራውን ያጠናቀቀ ሲሆን በቅርቡ ይፋ ይሆናል። ዶንቼቭ በጥቅምት 2025 በ15 ዓመት ከ234 ቀኑ በኢኤፍኤል ትሮፊ በኒውፖርት ካውንቲ ላይ ተቀይሮ በመግባት በካርዲፍ ሲቲ ታሪክ ትንሹ ተሰላፊ በመሆን ታሪክ ተሰርቷል። የቀጣይ እንግዲህ የአርሰናል እቅድ አማካኝና በክንፍ ቦታዎች መጫወት የሚችለው ይህ ታዳጊ በአርቴታና በስፖርቲንግ ዳይሬክተሩ አንድሪያ ቤርታ እይታ ውስጥ የገባው ለረጅም ጊዜ የክለቡ ፕሮጀክት ታስቦ ነው። በሌላ መረጃ እንግዲህ ብሩኖ ጊማሬሽ እንግዲህ ድርድር ላይ ያለ መረጃ ነው። እንግዲህ ሚኬል አርቴታ የኒውካስትልና የብራዚል ብሔራዊ ቡድን አማካይ የሆነው ብሩኖ ጊማሬሽ የመካከለኛ ክፍሉ ዋና ቁልፍ የማጠናከሪያ ኢላማው አድርጎታል። ጊማሬሽ እንግዲህ ከአርሰናል ጋር በግል ውሎች ላይ ሙሉ በሙሉ ተስማምቷል። ወደ ኤምሬትስ ለመዘዋወር ዝግጁ ነው። አርሰናል ከዚህ ቀደም ካቀረበው የ70 ሚሊዮን ፓውንድ ጥያቄ የተሻለ ማሻሻያ በመያዝ በሚቀጥለው ሳምንት ከኒውካስትል ጋር ቀጥታ ድርድር ያደርጋል። ዝውውሩ የሚወሰነው ኒውካስትል ተጫዋቹን ለመሸጥ በሚያጋጥሙ የዋጋ ተመን ላይ ነው በሚያወጣው የዋጋ ተመን ላይ ነው ተብሎ ይታሰባል። በሌላ መረጃ ለአርሰናል ድንቅ የሆነ ዝውውር ተብሎ እንግዲህ ይጠበቃል ተብሎ የሚታሰበው ቪኒሲየስ ጁኒየር የሪያል ማድሪዱ ክንፍ ተጫዋች ዋና ፍላጎቱ በሳንቲያጎ በርናቦ አዲስ ውል ፈርሞ መቆየት ነው። ከአርሰናል ወገን ፍላጎት ቢኖረውም ከተጫዋቹ ወኪሎች ጋር ቀጥታ ንግግር አልተደረገም። የደሞዝ ውዝግብም ተደርጎበታል። እንግዲህ በዚህ የተጫዋቹ ዝውውር ጋር ተያይዞ ማድሪድ ለቪኒሲየስ በአመት 40 ሚሊዮን ዩሮ የደሞዝ ማሻሻያ ቢያቀርብም ተጫዋቹ የኪሊያን ምባፔ ደሞዝ በአመት 60 ሚሊዮን ዩሮ ይፈልጋል። ማድሪድ ግን ይህንን ክፍያ ለመፈጸም ፈቃደኛ አይደለም። የቪኒሲየስ ውል በ2027 የሚያበቃ በመሆኑ በነፃ እንዳይወጣ በማሰብ እንግዲህ አዲስ ውል ካልፈረመ በ160 ሚሊዮን ዩሮ ለመሸጥ በሩን ክፍት አድርጓል። አዲሱ አሰልጣኝ ሆዜ ሞሪኒዮ ግን ተጫዋቹ እንዲቆይ ይፈልጋሉ። አሌክስ ስኮት የአርሰናል እድል ይላል። ማንቸስተር ዩናይትድ ከድርድሩ መውጣቱ ተከትሎ አርሰናል የ22 ዓመቱን የበርንማውዝ አማካይ ለማስፈረም ቅድመ ግምቱን ወስዷል። የተጫዋቹ ስጋት ግን ስኮት ወደ አርሰናል መዛወር ቢፈልግም በቡድኑ ውስጥ በቂ የመሰለፍ እድል አገኛለሁ ወይ በሚል ስጋት አለው። እንግዲህ በርንማውዝ የተጫዋቹን ዋጋ 70 ሚሊዮን ፓውንድ ተምኖበታል። በሌላ መረጃችን ወደ ሊቨርፑል መተናል። እንግዲህ ብራድሊ ባርኮላ የተጫዋቹ ውሳኔ እንግዲህ የ23 ዓመቱ የፒኤስጂ እና የፈረንሳይ ክንፍ ተጫዋች በፓሪስ አዲስ ውል ለመፈረም ወስኖ ወደ ሊቨርፑል የመዛወር ፍላጎት እንዳለው አስታውቋል። የፒኤስጂ ምላሽ እንግዲህ ከዚህ ጋር ተያይዞ ተጫዋቹ ውል ላለማደስ በመወሰኑ ምክንያት ፒኤስጂ የዝውውር ዋጋውን በከፍተኛ ሁኔታ በማሳደግ የ150 ሚሊዮን ዩሮ ጠይቋል። እንግዲህ የሊቨርፑል ውሳኔ ከዚህ ጋር የሊቨርፑል ሁኔታ ደግሞ ከዚሁ ጋር ተያይዞ ሊቨርፑል ከተጫዋቹ ጋር የቆየ ፍላጎት ያለው ቢሆንም ከፒኤስጂ በኩል ዝርዝር ሁኔታዎችንና የመጨረሻ የዋጋ ተመንን እየጠበቀ ይገኛል።
ወደ ሌላ መረጃችን ስንገባ ማንቸስተር ዩናይትድ ማኑ ኮኔ፣ ባርኮላ እና ዳኒሎ እና አሌክስ ስኮት እና ደግሞ ባሌባ ይገኙበታል። ማኑ ኮኔ እንግዲህ ንግግር ያደረገበት እንግዲህ ያለው መረጃ እንግዲህ ማንቸስተር ዩናይትድ ከፈረንሳዩ የሮማ አማካይ ማኑ ኮኔ ወኪሎች ጋር ተጨባጭ ንግግሮችን አድርጓል። ተጫዋቹ ወደ ፕሪሚየር ሊግ ለመምጣት ፍላጎት አለው። ዩናይትድ በቅድሚያ የትኛውም የተከላካይ አማካይ ማስፈረም እንዳለበት ውሳኔ ላይ ስላልደረሰ እስካሁን ለሮማ ይፋዊ የዝውውር ጥያቄ አላቀረበም። ሮማ ተጫዋቹን በ50 ሚሊዮን ፓውንድ ለመሸጥ ፈቃደኛ ነው። ካርሎስ ባሌባ እንግዲህ ካርሎስ ባሌባ ቀደም ሲልም ከማንቸስተር ጋር ስሙ ሲነሳ ነበረ። የተጫዋቹ እንግዲህ ምኞት የብራይተኑ ካሜሩናዊ አማካይ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ለመቀላቀል በጣም ጉጉ እንደሆነ ተገልጿል። እንግዲህ የዋጋ ሁኔታውን ስንመለከት እንግዲህ ብራይተን ባለፈው ዓመት የጠየቀው 100 ሚሊዮን ፓውንድ አሁን ወደ 70 ሚሊዮን ፓውንድ ዝቅ አድርጎታል። ዩናይትድ ወደ ድርድር የመግባትና አለመግባቱን ይወስናል። እንግዲህ በሌላ መረጃችን ዳኒሎ የቀረበ እንግዲህ ዳኒሎ ከማንቸስተር ጋር ስሙ እየተነሳ ይገኛል። የተሳሳተ ዘገባ ማብሪያ ነው። እንግዲህ የቦታፎጎ ብራዚላዊ አማካይ ዳኒሎ በወኪሎቹ በኩል ለዩናይትድ የቀረበ እንጂ ዩናይትድ ራሱ ፍለጋ የሄደበት ወይም ድርድር የጀመረበት ተጫዋች እንግዲህ አይደለም። እንግዲህ ከዚህ ጋር ተያይዘው ውዝግብ የሚያስነሱ መረጃዎችን እየወጡ ይገኛሉ። አሌክስ ስኮት ከውድድር እንግዲህ ማንቸስተር ዩናይትድ በበርንማውዝ የጠየቀውን 70 ሚሊዮን ፓውንድ ለመክፈል ፈቃደኛ ባለመሆኑ ከተጫዋቹ ዝውውር ሙሉ በሙሉ አቅሙን አግልሏል። ዩናይትድ የተጫዋቹን ትክክለኛ ዋጋ 40 ሚሊዮን ፓውንድ ብቻ ነው የሚል እምነትም አለው። ክብራትና ክብራን ይህንና መሰል መረጃዎች ትኩስ የሆኑ መረጃዎችን ወደ እናንተ ይዤ እቀርባለሁ። ላይክ፣ ሼር እና ሰብስክራይብ ማድረጉን አይዘንጉ።